ሄጂ ቁጭ በይ እንድትነኪኝ አልፈልግም። እዛው ቁጭ በይ። ቶማስ የሚባል አንድ ደንበኛ ነበርሽ አይደል? መሽታ ቤት ስትሰሪ በጣም ሰናቱን ገለሽ ወራ አናቱን መተሻል ገለሽ ችግር የለውም። የእኛውን ገንዘብ ሰጥሻለሁ፣ ብሩን ሰጥሻለሁ። አንዳች ብር ሳልቀንስበት ሰጥሻለሁ። በጣም ሰናቱን መተሻል። ከዛ ጊዜ ጀምሮ ተሰውሯል። ሙሉ መረጃ አለ። ያኔ ባሩ ስር ይሰሩ የነበሩ ሰዎች እያንዳንዳቸው ተናግረዋል ስላንቺ። አንቺ ግን አትደግሽ። ይሄን ነበር አልናገርም ስትይ ነበር። የኛ ንብረት ማን? ያንቺ ንብረት ያለው ያንቺ ንብረት ያለው አቡሽ ታለ የማናቡሽ ነው ማለት ነው። ራሴ ሰው በር ልጅ አርገምትገባው ቆይ ማነሽ አንቺ? አንተ ራስህ ማነህ? የሰው ቤት መተህ ማነሽ ትለኛለህ እንዴ? የአሁኑ ሰውዬ ከዚህ ቤት ሲወጣ ያየ ነው። አንቺ ማነሽ ማለት ምን ሆነሽ? ላየለ ምን ሆነሽ አንቺ? ባለቤቱ ነኝ። ባለቤቱ ለማን? ላየለ? አዎ ላየለ። ምን ፈልገህ ነው? ቆይ ሰው ቤት እንደዚህ ዘው ማለት ላየለ አየለ ሰው አንድ ነገር ልንገርህ። መጀመሪያ ሰው ቤት ቆይ ቁጭ በይ። አቡሽ የት እንዳለ ታውቂያለሽ? አቡሽ የት እንዳለ ታውቂያለሽ? አበባናች ቤት ያሳጣሽና አቡሽ የት እንዳለ ታውቂያለሽ? የምን አቡሽ ነው የምታወራው? እሺ አየለ ምን አቡሽ ነው የምታወራው? እኔ ስለ አቡሽ የሚባል ሰው ያላቅልህ። አየለ ምን ሲሰራ ውሎ ነው ሄደው? አሁን ከዚህ ቤት ነው ሲወጣ ያየ ነው እንዴ? ከቤት እኮ ነው እየወጣ ያለው። ከቤት ነው እየወጣው ማለት አልገባኝም። እስቲ ቁጭ በይ። ቤቱ ነው እንዴ? ከቤት ይወጣ ያየህ። ታዲያ ምን ከቤት ቆይቶ ነው ትለኛለህ እንዴ? እሺ እንደዛ ከሆነ አቡሽ እዚህ ነው ያለው። የማን ነው አቡሽ? ነው አቡሽ የሚባል አላውቅም። ኦኬ አሁን የአየለ ሚስት ነኝ ብለሻል። አየለ ደግሞ ሀገሩ ሞጆ ነው፣ ሚስቱም እዛ ነች። አንቺ እንዴት ሆኖ ነው ከአንቺ ጋር ትዳር ምን አገባ? ስለዚህ አጥና ጠይቅ። አሁን ይሄ ምንም እሱ አይመለከትሽም። አሁን አንተ ደግሞ አይመለከትህም ስለኔና ስለዚህ ሴትዮ። እኔ አታጩኝ እዚህ እናንተ ወጥመድ ሊሆን ይችላል። ወጥመድ ነባ ጠንቀቅ እያልሽ ወጥመድ ሊሆን ይችላል። የሰው ቤት መተህ ነው እንዳታጩኝ ምናምን የምትለው ደግሞ ጭራሽ። እሺ እሱን ተይው። ማውራት ካለብህ የምታወራኝ ነገር ካለ በስነ ስርዓት እየጠየቅኩሽ በስነ ስርዓት አውራኝ። ማውራት ያለብህ ነገር ሁለተኛ ደግሞ አንደኛ የስነ ስርዓት እንደሌለ ያወቅሁ እንዴት ታውቃለህ? የሰው በር ዘው ተብሎ አይገባም። የሰው ይሷት ነው ምንድነው? ወንጀለኛ እኮ ከዚህ ቤት ሲወጣ ያየ ነው። የምን ወንጀለኛ ነው የምታወራው? ባለቤቱ ወንጀለኛ አይደለም። እሺ እሱን እናያለን። እሱን የምናሳይሽ ነው የሚሆነው። ባለቤቴ ነው። ልታስገዳኝ ነው እንዴ? ስለ ባለቤት እና አንቺ እሱ እኮ ባለ ትዳር ነው እንዴ? ሌላ አይመለከትህም። ምን አገባ? ቆይ ስለኔና ስለሱ ህይወት አንተ ስለሰው ቤት ነው ልታወጣ ይገባ? ሌላ ትዳር እንዳለ ምናምን ታውቂያለሽ? ምን አይመለከትህም። ቆይ ታውቂያለሽ ማለት ነው? አላወቅኩ እኮ አንተ የሚመለከትህ ነገር የለም። ለምጠይቅሽ ጥያቄ ብቻ መልስ ስጭኝ። ታሰጨና እንደ ጭራሽ የምታወራው አለመማታት ምን ይሆኝ ነው? ወዴት ነው ሄደው? ምንም አያገባሽም። ወዴት ነው ሄደው? እንዴት ነው የሚያገባኝ? ስለ ባለቤቴ ስልክሽን አይደል ታገኛለሽ። አሁን እንካና ማለት ነው የሰው ስልክ ማውሰድ ማለት ሂጂ ቁጭ በይ። ሂጂ ቁጭ በይ። አየለ የት እንደሄደ ንገሪኝ። አቡሽ የት እንዳለ አየለ የት እንደሄደ አቡሽ ስለምትለው ልጅ ምን የማውቀው ነገር የለም። እሺ ቦርሳውን የት ነው ያደረገው? የምን ቦርሳ? አሁን ይዞት የገባውን ቦርሳ ሲወጣ አልያዘውም። የት ነው አድርጎት? ጭራሽ ደግሞ በእነዚህ ሌብነትን ጀመራችሁ እንዴ? አሁን ሴትዮ እኔ እዚህ ሰማ ማን ሌላ ሰው አለ? ምን ማለት ነው? ሌላ ሰው አለ ማለት ነው? ማንስ ቢኖር ይሄ እኮ ያለሁት እኮ ቤቴ ነው። ማንም ጋር መኖር ይችላል አይደለም? ቅድም ከዚህ የሀገር ጎረምሶች ሲወጡ አይቻልም። ሲወጡ ቁመን አይተን ነው የገባነው። አላየክም? የሀገር ጎረምሳ ሲወጡ አላየክም? ቢወጣም ደግሞ እኮ ስለሌላ ሰው ቤት የሚያገባ ነገር የለማ። እኔ እሱ አይደለም አንድ ልጅ ታግቷል። እሱን የሚያገተው ሰው እዚህ
ውሎ ሲወጣ ነው ያየነው። በምን እርግጠኛ ነህ እዚህ እንደነበረና አየለ እዚህ ቤት ነበር። አየለ እዚህ ቤት እንደሆነ እኮ እየቃልኩ አይደለም ቤት ማለት ነው። ግን አየለ ይግጥው በምን ታውቃለህ? አይ አንቺን ሲጀመር ከጀርባሽ የሆነ ነገር ደብቀሻል። ባይሆን ኖሮ እንደዚህ ረጋ ብለሽ አታውሪኝም ነበር። አልተሸበርሽም ጭራሽ። ቁጭ በይ ሴትዮ ቁጭ በይ። ሌላ ነገር ውስጥ አትክተቺ። ቁጭ በይ። ኬት አገኘህ? ይሄን ነበር አልናገርም ስትይ ነበር። የእኛ ንብረት ማን? የአንቺ ንብረት ያደረገው ባንቺ ቤት ደብቀሽ ነው አይደል? ችግር የለውም። የእኛውን ገንዘብ ሰጥሻለሁ፣ ብሩን ሰጥሻለሁ። አንዳች ብር ሳልቀንስበት ሰጥሻለሁ። ብሩ ጉዳያችን አይደለም ያልኩሽ ነው። ብሩ ግን የኛ ነው። ለዚህ ሰብሰብ እንዳሉ ልነግርሽ ታርገለሽ። ለምን ትነግረኝ? ነገርከኝ አይመለከተኝም። ስለሰው ብር ደግሞ ስለሰው ብር የኛ ከኛ ነው ተቀበለ። ይሄንን ብር አየለ ከኛ ነው ብሩን ይዞ ሶፋ አየለ ምኗ ቢሆን ጥሩ ነው። ባለቤቷ ነው ባለቤቴ ነው አለች። ምን አስገረመክ? አዲስ አበባ ነው ሚስት እንዳለችው አውቅ ነበረ፣ ግን ከጀርባ ነው ያዩት። ምን አስገረመክ? እሷ ማለት ነው። እኔ ባለቤት ምን ማለት ነው? ባለቤት ነው ባለቤት ነኝ። ውሽማው ነው ምን ህግ መሰረት ታገለሻለሽ? ባለቤት ስለሰው የሰው ህይወት አትበጥል። እሺ እኛ ነው ለመበጥጥ ነው እንደመጣችሁት። አንቺ ስንት ዓመት ትዳር ያለው ሰው እኮ ነው። እንዴት ነው አንቺ? እሱ አይመለከትክም። እሱ ምንድን ነው? ይሄን ሁሉ ታውቃለች። ቆይ መቼ ተጋባሹ ባልሽ ነው? እባክሽ እኔ ስለሱ አይመለከትም። የፈለግሽውን ነገር መሆን ጉዳይ አቡሽን አቡሽት ነው ያለው። ገንዘቡን ትፈልጊያለሽ? ገንዘቡን መፈለጋለሽ? ይሄ ያንቺ ገንዘብ አይደለም፣ የራሴ ገንዘብ ነው። የገዛ ገንዘባችን ባለቤት ይዞት የመጣው አይደል? ሲጀመር ግን ገንዘብ ነው የመጣው አይደል? ባንቺ ቤት ደብቀሽዋል። በቃ ለምንድን ነው የምደብቀው? እሺ ኤኒዌይስ አሁን አቡሽት እንዳለ ብቻ ንገሪኝና ከዛ በኋላ ምን ነው ያለው? ግን አቡ ስለምትል ሰውዬ ማውቀው ጉዳይ የለኝም። የምትመታትም እኮ ነው የምትመታው። ሳልሽቶኛል እንደዚህ አይነት ሰዎች ጋር ረጅም ሰዓት ወሬ ማውራት። እኔ እጠፈጥፍሻለሁ ብዬሻለሁ። አሁን አንተ ይሰስ የምትመታው አቡሽ የት እንዳለ ንገሪኝ። ይኸውልህ አቡሽ ስለሚባል ሰውዬ ነው ያላቀም ማውቀው ጉዳይ የለኝም። የምትፈልጊው ገንዘብ ነው የምትፈልጊው? ምንድን ነው የምትፈልጊው? ከማን ማስረናችሁ ነው ገንዘብ የምትፈልጊው? ይሄው ጠይቀሽ ተቀበላችሁ ነው አይደል? ይሄ እኛ ነው የራሳችን ዕቃ ነው አይደል? ሴትዮ የራሳችን ነው። የዚህ አይነት 2-3 እጥፍ ሰጥሻለሁ ገንዘብ ይላል። አንተ ለምንድን ነው የሰው ገንዘብ የምትፈልገው? ያን ገንዘብ እና ይሄም እኮ የኛ ነው። የኔ ነው የምትይው ገንዘብ ያመጣሽው ነው? አዎ በላቡ ሰርቶ ነው ያመጣው። ኧረ እባክሽ ለምን ሰጠሽ ታዲያ አንቺ? ለምን ሰጠሽ ነው የሚመስልሽ? ባለቤት አይደል? ነው አንተ ተረጋጉ እንጂ ያቀስ ባለቤት አይደል እንዴ? ለምን ደግሞ አይ በሩን ፋፍ ነው መሰለኝ። ባለቤቴ አትበይ። ምን ሌላ የቀጠርሽ ሰው አለ ነው እንደዚህ በር የምታዩ? ለምንድን ነው የምትደነግጪው? ለምን ደንግጣለሁ? ለምንድን ነው አይ 10 እንደዚህ እንትን ትያለሽ? ሰው የመጣ ይመስል አንገትሽን እንደዚህ እያወጣሽ የምታዩ ምን ነው? በገዛ ቤት ሊከለክለኝ ነው እንዴ? እንዴት ማየት እችላለሁ አይደል? በገዛ ቤት አትበይ። አሁን እኔ ቤቴ አትበይ። ቤት ያሳጣሽ እኔ የሰው ቤት መጥተህ ምንድን ነው የምታወራው? አሁን እኔ አቡሽ ስነ ስርዓት አስይዘው እንደሆነ ስነ ስርዓታችን ይዛችሁ መውጣት ትችላላችሁ። አንወጣም። አቡሽ የት እንዳለ ብቻ እንድትነግሪኝ። ከዛ በኋላ ምንም ብሩንም ውሰጂው ምንም አይሰራም። ብዙ ሰዎች ጋር ሄደን ደክመናል። አቡሽ የት እንዳለ ነገር እኔንም እያደከማችሁኝ ያላችሁት እኔንም እያደከማችሁኝ ነው። አቡሽ ስለምትሉት ሰውዬ የማውቀው ጉዳይ የለኝም። እሺ ስለ አየለ አታውቂውም? ተርሲት ነሽ አይደል አንቺ? ምሽን ነው ቋሉ ባንቀውን ታውቃለህ? አታውቅም ልላችሁ ልታውቅ ጠንቅቄ አውቃለሁ እያልኩሽ ነው። ስለ ባክግራውንድ ግን አታውቅም። ስሜን ነው እንጂ ልታውቅም ትችላለህ። ይሁን ምንም አይሆንሽ። ከዚህ በፊት የወንጀል ታሪክ እንዳለብሽ እሱንም ባለቤትሽ እንዳስመለጠሽ እኔ ምንም አይነት ወንጀል የለብኝም። ሰውዬ ምንድን ነው የምታወራው? አትካጂ። ሃሎ ዝም ብዬሽ ያልተፈጠረ ነገር አልነገርኩሽም። አይደለሁም ያልተፈጠረ ነገር አልነገርኩሽም። ስሜን ብቻ ነው የምታውቀው። አንደገለ እነሱ ወንድሞቼ ናቸው። በእነሱ ፊትም ማውራት የማልፈልገው ነገር እንዳውራት አድርጊ። የምታወራው ነገር ካለ ማውራት ትችላለህ። ያኔ ሰሪ የነበረበት ቦታ ትዝ ይልሻል? ከ5 ዓመት በፊት ልክ እኔ ምንም አይነት የወንጀል ስራ እየሰራሁ አልነበረም። ጠርሙስ ጨርሰም። ስለዚህ ስለ አንቺ
እርግጠኛ ነኝ ማለት ነው። ስለ አንቺ ማረጋገጥ የምፈልገውን ነገር ሰዎች ልኬ አረጋግጠው ነግረውኛል። አሁን አንቺ መሆንሽን ብቻ እርግጠኛ ነገር መሆኑን ፈልገው የራሴ ሰዎች ናቸው። እንዲህ ዝም ብሎ በቀላሉ ምንም አይነት ወሬ የሚያወሩ አይደለም። ምንም ነገር ሳያጣሩ ምን ደግሞ አይናገሩም። ይኸውልሽ አሁን አንደኛ ነገር በራስሽ ወንጀል ተፈላጊ ነሽ። ሁለተኛ ነገር ደግሞ አሁን ባለቤት የምትይው ራሱ ወንጀለኛ አይደለሁም። ባለቤት የምትይው ራሱ እገታ ላይ የተሳተፈ ሰው ነው። ስለዚህ አንቺ እገታ ላይ የምታወሩት አየለን ነው አይደል? ባለቤት የምትይው ይሄኛውን ገንዘብ የሰጠሽ እሱ ነው አይደል? አሁን አይደል? ስለዚህ ታዲያ በላይ ምን መረጃ እንድነግርሽ የምትፈልጊው? እኛ ጡጦ ይዘና እንደ የመጣ ነው አታይንም? አሁን ከወጣ በጣም ከበዛ ሰርዴቃ እዚህ ነበራችሁ አይደል? እርግጠኛ ነኝ አልጋ ብቻ ነው ያነጠብሽ ከወጣ ምን አይነት ስራ እየሰራሁ እንደነበረ ላንተነግረው እንችላለን ማለት ነው። አሁን አንቺ ሰሚ ከባለትዳር ሴት ጋር ከባለትዳር ወንድ ጋር እሱ አይመለከትም ጉዳይ አይደለም አይደለ? እኔ እሱ ነገር ነው። ምንም ወንጀለኛ መተባበር ራሱ ወንጀል ነው። ወንጀለኛ አይደለም ማለት ነው። ለራስሽ መታሰቢ ከሆነ ስለአንቺ እያንዳንዱ ነገር ጠንቅቄ አውቃለሁ። ኢቭን በፊት ስለምትሰሪው ስራ ይሄን ነገር እርግጠኛ ነኝ አንቺ ለራሱ ላይ ያውቅ ይችላል ብዬ አስባለሁ። አሁን እንድታለቅሽ ምናምን አይደለም ይሄን ነገር እየነገርኩሽ ምን አለብኝ ማለት ነው። ባራጥሮ ላይ ይችላል አሁን እኔ ንገርሽ እንድትፈሪ እንድትፈሪ ያላችሁት አሁን ስራ እኛ አንፋታሽም እስካልተናገርሽን ድረስ አንወጣም። በቃ ተቀምጠህ ታጥራላ መቀመጥ ከፈለክ ሰምኛለሽ። ሴትዮ እያላገጠን አይደለም። አሁን እኛ የምንፈልገው እንዴት እንደሚያስወጣችሁ ታውቃላችሁ። አየላ አይደለም መምጣት እኛ ሁላ እንፈልጋለን እኮ እኛ እንፈልጋለን። ሲያየን ነው ሩጦ የሚጠፋ። ለምን እንደሚሮጠው ችግር የለም እሱን ተይው። አሁን ልክ እንዴት ነው ኮንፊደንስ ሊኖርሽ ታደርገውስ? ለምን ደግሞ ምን አይተሽ ነው ከሱ ማቀባለ ቤት እኮ ከመሰለኝ ምን ያህል ጊዜ ነው በቂ? አንድ ቀንም ይሁን 5 አመትም ይሁን አውቀዋለሁ። ስለዚህ አንቺም ባቡሽ ግዴታ ላይ እንደረጠሽ ይገባል ማለት ነው። እልክ አቡ ስለምትለው ሰውዬ እኔም ባለቤት አየለም ምን እናቀቡት የለም። አቡሽ እኮ ማለት እኮ ያየለ ልጅ እኮ ነው። እንዴት ነው ማለት ልጅ ብሎ ያሳደገው ልጅ እኮ ጠንቅቀሽ ነው የባለቤትሽ ልጅ እንዴት ነው ማለት እልክ ገታ ምናምን አቡሽ ታውቃለሽ አታውቂም? እሺ አቡሽ ታውቃለሽ አታውቂም? አላውቀውም። እስቲ ምን ይሻላል? ተፋ ምን እናድርግ? ይሁን እኔ እንደዚህ አይነት ነገር ላይ ምናልባት አዲስ ሊሆን ይችላል። እንደዚህ አይነት ስራ አንተ ይበጃል የምትለው ነገር ኤቭሪቲንግ ማድረግ ትችላለህ። ችግር የለውም። ሲማታ ይፈቀድልለት ነው። ካሜራውን አጥፈን እናወራለን። የማትናገሪ ከሆነ ማለት ነው። ካሜራውን አጥፍተን ያለ ማስረጃ እንተፈጥፍሻለን። ለምን ተፈጥፈኝ? ችግር የለውም። እኔ ማንም አይደለሁም። ካሜራው ከጠፋ በኋላ ያኔ ማንነቴን ታያለሽ። አይደለም እኔ ምንም ወንጀለኛው መያዝ አለብን። ወንጀለኛ ነሽ። ወንጀለኛ አይደለሁም። ይሄ ሻንጣ አንቺ ከምን ይሰራል? አባቴ ነው ወንጀለኛ አይደለሁም። ኧረ እባክሽ ብሩ ምን ይሰራል? ይሄ ባለቤት ነው ያመጣው ከስራ። በነገራችን ላይ ማለት ነው ከባንክ ወንጀል 100,000 ብር በላይ መንቀሳቀስ እንደሚቻል ተገልጿል። ስለዚህ ይሄ ደግሞ ለማለት ነው 100,000 ብር ነው። የስንት ቀን አንድ ቀን ይውጣው ለቀን ይውጣው በምን ታውቃለህ? ምን እየሰጠሁት ይሄ ራሱ ያስከፈልልሽ ምን ይዞ ሲመጣ አይታችሁ ይሄን ለመውሰድ ነው የመጣችሁ? እኮ በተዘዋዋሪነት ይሄን ገንዘብ ለመውሰድ ነው። አስፈላጊ ከሆነ ቪዲዮም አለን፣ የቪዲዮ ማስረጃ አለን። ለነሱ ባይወጣ ይሻልሻል። ሳይወጣ ሂጂ ቁጭ በይ፣ ቁጭ በይ፣ ቁጭ በይ አልኩሽ። ቁጭ በይ ብሩ ልትወስጂው ነው? ሰሚ አንቺ አይደለም ንብረቱ። ቁጭ በይ አርፈሽ። እሱ ገንዘቡ የኛ ገንዘብ ነው። እንዴት? ኧረ እባክሽ ማለት ነው። እንዴት ማለት ነው? ይሄ እንዴት ነው የአንቺ ሊሆን የሚችለው? እኮ ነው የኔ ይዞ የሚመጣው ደግሞ የኔ እኮ ነው። ይዞ የሚመጣው የኔ ነው። ለምን ሰጣው? መጀመሪያ አንተ ከሆነ አንተ ከሆነ እንዴት አየለ እጅ ላይ ሊገባ ቻለ? ሰሚያለሽ? አንደኛ ነገር እጂ ቁጭ በይ እየነገርኩሽ ነው። እጠፈጥፍሻለሁ። ዝም በይ። ገንዘቡን አምጣውና መሄድ ትችላለህ። የሰማሽኝ ነው? ከዚህ 2-3 እጥፍ የሚያህል ገንዘብ ልሰጥሽ እችላለሁ፣ ግን አሙሽ ያለበትን ቦታ ብቻ ትነግሪኛለሽ። እሱን የማትነግሪኝ ደግሞ ከሆነ ገንዘቡም ይቀራል። አለቅሽም።
አለቅሽም በስነ ስርዓት የሰው ቤት ተዘርፈህ እየሄድክ ነው ያለኸው። ገንዘቡም ይቀራል። አንቺ እስር ቤት ትወርጃታለሽ። ለምን እስር ቤት የምወርደው? ምን አይነት ስራ ስላለብኝ ነው እስር ቤት የምወርደው? እሱን ማን ነገር አለብኝ? በካሜራ ፊት እንዳወራ ነው የምትፈልጊው? ግዴታ ከሆነ ማለት አለብህ። ስራ አለባት የምትል ከሆነ እኔ ምንም አይነት ስራ እንደሌለብኝ አውቃለሁ። ቶማስ የሚባል አንድ ደንበኛ ነበርሽ አይደል? መሽታ ቤት ስትሰሪ በጠርሙስ አናቱን ገለሽ ወራ አናቱን መተሻል ገለሽ። ስላለፈ ታሪክ እንድታወራ አልፈልግም። ይሄንን አውቃለሁ እያልኩሽ ነው። ይሄንን ነገር ደግሞ ይሄ እንዳላወራብሽ የምትፈልጊ ከሆነ እንድትነግሪኝ እፈልጋለሁ። የፈለገ ነገር ማውራት ትችላለህ። ስለ ቶማስ አውቃለሁ እያልኩሽ ስላለፈ ታሪክ የምታወራው ነገር ስለ ቶማስ አውቃለሁ እያልኩሽ ነው። የሚያገባህ ጉዳይ የለም። ስለ ቶማስ ስለ ሌላ ሰው የሚያገባህ ጉዳይ የለም አይደል? ስለዚህ ይሄን ነገር እንዳወራ ገንዘቤን አሁን አምጣናል። ይሄን ነገር እንዳወራ ቁጭ በይ ብዬሻለሁ። ስለ ቶማስ የተፈጠረውን እያንዳንዱን ነገር ይሄ ለፖሊስ እንዳወራ የት እንዳለሽ እንዲያውቁ ትፈልጊያለሽ? ይሄንን የማትፈልጊ ከሆነ አቡሽ የት እንዳለ እንድትነግሪኝ ይፈልጋል። ስለሰው ስላለፈ ታሪክ አታውራኝ። በቃ ስላለፈ ታሪክ አይደለም ያለፈ ታሪክሽን አድበስብሰን እንድታወው የምትፈልጊ ከሆነ ገንዘቡንም እንድሰጥሽ የምትፈልጊ ከሆነ አቡሽ ያለበት ቦታ ነው። የራሴ ገንዘብ እኮ ነው። ወደነው የራሴ ገንዘብ አትበይ። የራሳችን ገንዘብ ነው። ቁጭ በይና ለሚያወራሽ ለሚጠይቅሽ ጥያቄ ለእያንዳንዷ ጥያቄ መልስስ ዘራፋን እሺ እኔ ምን ያህል ላቅ እንደምችል እንግዲህ መገመት አይከብድሽም አይደል? ምንም አታውቅም። ከዚህ በላይ ስለ ቶማስ ነገር በቂ አይደል? ምንም አታውቅም። አየለ ያውቅ ነበር ከዚህ በፊት መሽታ ቤት አይመለከትም። አያውቅም። አየለ አወቀ ለአየለ ምን እነግረዋለሁ እያልኩሽ ይሄ ነገር ካላስፈራሽ ምንም ያስፈራሽ ነገር የለም። አንደኛ ነገር ለአየለ እነግረዋለሁ፣ ሁለተኛ ነገር ደግሞ በፖሊስ ተፈላጊ እንደሆንሽም ደርሼበታለሁ። ስለዚህ ለፖሊስ ጠቁምብሻለሁ። ሙሉ ለሙሉ እድሜሽን የምታሳልፊው እስር ቤት ይሆናል ማለት ነው። እሱ እንዳይሳስብ ምክንያቱም በስራዬ ምን ተማምነሽ ነው? ምን ተማምነሽ? በራስሽ ስለምተማመን በራስሽ መተማመን አይደለም። ምንም በራስሽ አትመኝ ነው ወይስ ይሄ አሁን ይሄ 280 ሺህ ብር ለምን አመጣልና ነገም ለምን አላመጣም? ለማን አይደለም ባለቤት ወይት ሁለት ደቂቃ እኔ አሁን ፖሊስ ጋር መደወል ብቻ ነው የሚጠበቅብኝ። ስንት የምናውቃቸው ፖሊሶች አሉ። አንተ ጥሎሽ ደውላለን ይዘው ይመጣሉ ማለት ነው። እሺ ሁለት ደቂቃ ጠብቂ። በጣም የምትፈልጊሽ ትሰሚኛለሽ? ፖሊስ መጥቶ አንጠልጥሎ ይዞሽ ሳይሄድ እውነት ብትናገሪ ይሻልሽ እኮ። አሁን እናንተ ውጡ በቃ። መደወል ካለብን ሌላ ቦታ መደወል ትችላለህ። አሁን ለምን ትፈራለሽ? ለምን አልፈራም ብለሽ የለ እኮ አልፈራም ብለሽ እሺ ለምን ነው ፖሊስ አቋረጥኩት። አልፈራም ብለሽ የለ ምንም ልነግርህ አልችልም። አሁን ከቤት ውጡልኝ በቃ። ፖሊስ ሳይመጣ ከዚህ ቤት ንቅንቅ አንልም። ፖሊስ መጥቶ አንጠልጥሎ ይዞኝ እስካልሄደ ድረስ ከዚህ ቤት ንቅንቅ አንልም። በቂ አይደለም እንደ ነገርኩሽ ነገር ነው። እስካሁን እየዋሸሽኝ ነው። ነግሬሻለሁ እኮ በእነሱ ቤት ራሱ ነግሬሽ አልፈለኩም ነበር። ለብቻሽ ነግሬሽ ነበር። ግን ደግሞ ካላወራ አደባባይ ላይ ስሜ ካልጠፋሽ ስለዚህ ምንድን ነው የምትፈልጊው? ክብረ ብልሽ እናንተ ምንም አልፈልግም። እሺ እንድትወጡልኝ ብቻ ነው ፈልገው። አቡሽ ያለበትን ቦታ ትነግሪናለሽ። አቡሽ ያለበትን ቦታ እንደማላቅ እየነገርኳችሁ ነው። እሺ ጊዜ ለምን እንደምታስጨንቁኝ? እሺ ምን ብሎ ነው ሰጥቶሽ ሄደው? ሻንጣው አስቀምጭ ብሎኝ ነው ሄደው። ለምን ይሄን የሚያክል ብር እንዴት አስቀምጭ ብሎሽ ሄዳል? ለምንድን ነው የማይለኝ እንዴ? የሌባ ተባባሪ ነሽ ማለት ነው። ምን ማለት ነው? እና ሰርቆ እንጂ መቼስ ይሄን ሰርቶ እንደማያመጣ ታውቂያለሽ። ለምን እንደሚሰርቀው ባለ ስራ እኮ ነው። ለምን እንደሚሰርቀው እንዴ? ምን ስራ ችግኝ መጎትጎት ነው ስራው። በቃ ችግኝ ነው የሚሸጠው። ችግኝ መጎትጎት በአንተ ቤት ስራ አይደለ አላልኩም። እሱ ነው ስራው። ከዛ ደግሞ ይሄን ያህል በአንዴ አያገኝም። አባባ ምን ታውቃለህ? እሺ ያገኝ ለምን ሚስቱ እያለች ለምን በሌላ ትርፍ ነገር ሰርቶ ያምጣው። ችግኝ ስራ ብቻ ያምጣው። ምን ታውቃለህ አንተ? ስራ የለህም ነው ቋንቋ እንደምትሰለኝ ከእናንተ ምንም እንደማልፈልግ እየነገርኳችሁ አይደል? እንዴት ስለኛ አልሰማሽም? ቆይ ማለት እንዴት ስለኛ አልነገረሽም? ስለዚህ ሁሉ ነገር የሚናገርሽ ቆይ ለምን ስለኛ አልነገረሽም? እናንተ ማናችሁ እንዴ? ስለናንተ ምን እንደሚነግር እያስቸገርነው እንደሆነ በቃ መግቢያ መውጫ እንዳሳጣነው ለምን አልነገረሽም? ለምን እንደምታስቸግሩት ምንድነው? ምንም አይነት ስራ እንደሌለበት እየነገርኳችሁ ነው። አታስቸግሩት። የመጠየቅ ስልጣን የለሽም አንቺ እኛን የመጠየቅ ስልጣን የለሽም። ስለዚህ የመጠየቅ ስልጣን ከሌለኝ ነው ማን እንደሆናችሁ ለምን ይነግረኛል ታዲያ? እሺ ትንሽ ወደ ኋላ እንመለስ መሰለኝ። እስቲ ቶማስ ለምን ነበር የገደልሽው? ልክ አባቴ ትወጣልኝ ያልከው አሁን ከቤቴ ስለሌላ ነገር አታወራኝ። በቃ እየጠየኩሽ ነው። ቶማስ ለምን ነበር የገደልሽው? አይመለከትህም። ስለሌላ ጉዳይ አታወራ። ድጋሚ እጄን ይዘሽ
ስልኬን የምታቋርጪው እንዳይመስልሽ እሺ። አሁን የምጠይቅሽ ነገር እያንዳንዱ ነገር ትመልሽልኛለሽ። ምንም ነገር መልስልህ ነገር የለም። አሁን ምንም አይነት ስልክ እንዳትደውል እሺ። ምንም አይነት ስልክ ልደውል አልፈልግም። እንድትነኪኝ አልፈልግም። እዛው ቁጭ በይ፣ እዛው ቁጭ በይ። በቃ አንተ ማድረግ እንዳታወራኝ ከዚህ በኋላ እንዳትጠይቀኝ ምንም አይነት ጥያቄ። እጠይቅሻለሁ። ስለ ቶማስ እንዳነሳብሽ ማትፈልጊ ከሆነ ስላደረግሽው ስለ አጸያፊ ድርጊቶችሽ እንዳወራ ማትፈልጊ ከሆነ ማለት ነው። አጸያፊ ድርጊት የለብኝም እንጂ ሰው መግደል ታዲያ እንትን ነው፣ ጽድቅ ነው። እንዴት ነው እንደዛ አድርገሽ ነው የምታስቢው? እሺ እየጠየቅንሽ ምናልባት የሆነ ነገር አጥፍቶ በድሎሽም ወይ ደግሞ ጥቃት ሊያደርግብሽ ምናምን ደርሶብሽም ሊሆን ይችላል። ብቻ በሁኔታው ላይ አንቺ ወስነሻል። በጠርሙስ አናቱን መተሻል። ከዛ ጊዜ ጀምሮ ተሰውረሻል። ሙሉ መረጃ አለ። ያኔ ባሩ ስር ይሰሩ የነበሩ ሰዎች እያንዳንዳቸው ተናግረዋል ስላንቺ። አንቺ ግን አልተገኘሽም። እኔም መጀመሪያ አያለን ስከተለው ነበር አንቺ ጋር የደረስኩት። በአያለ ጦስ ግን አንቺም እዛ ላይ ገባሽ ሐሳቤ። እኔ እዛ ጦስ ውስጥ አየለ ጦስ ውስጥ ነው ያልገባው። አየለ የሚገባበት ጦስ የለም። በእናትህ ምን ሆነክ ነው? ቆይ ምንድነው አሁን ነገርሽ? ነገር እንዳለ ያስደነግጥሽም እንዴ? ምንድነው አንዴ ደንገጥ አንዴ ደግሞ ቆፍጠን የምትይው? በቃ ለምዳለች እንዴ? እያያለ ወንጀል የሆነ ወንጀል ተከትባችሁ ነው እንደምትሰሩት። አንቺም አየለ ነው አይስተላልፋችሁ ነው ስለበነስ እላፊ ገና መሰምተሽ በሰምተሽ ችግርሽ የገንዘብ ከሆነ ይሄንንም ሰጥሻለሁ። የዚህ አይነት የገንዘብ ችግር የለብኝም። እና አየለ ጋር ምን ትሰሪያለሽ? ባልትዳር ነው እያወቅሽ ነው ታዲያ አብረሽ ተለጥፈሽ ቅምጦንሽ ይቀመጥ። ባልትዳር እንደሆነ ደግሞ አትንገረኝ። ነግረኛል አይደል? ታውቂያለሽ። ጥያቄ ትክክለኛ መልስ መልሽልኝ። ስለዚህ ደጋግማ አትንገረኝ። አውቃለሁ እኮ ለምንድን ነው? ስለዚህ ደግሞ ባልትዳር ሆነ አልሆነ ደግሞ አንተን የሚመለከት ጉዳይ አይደለም። እኔ ስለሚመለከተኝ ነገር አይደለም እየጠየኩሽ ያለሁት አንቺ ስለሚመለከትሽ ጉዳይ እንጂ። እና ደግሞ ስለኔ ህይወት አትነግሪኝም አይደል? ሴት ልጅ አለች አንቺ ስርዓት እንዴት መያዝ እንዳለብሽ እኮ ነው ራሴ ጊዜ ሰጠሽ። ሴት ልጅ ነሽ እንዴት አስችሎሽ አሁን ከእሷ ጋር እያደረ ከአንቺ ጋር እየዋለ እንዴት ያስችላል? እንዴትም ለኑሮ አይመለከትም ስለኔ። እንዴት ቆይ አሁን ሲጀምር አንቺ ወይ የሆነ ነገር ሰምተሽ ወይ ገንዘብ ያለው መስሎሽ ቀርበሽ ለዛ ነው አመጣኝ እንደዚህ አይነት ትናንሽ ሳንቲም እያመጣ ያሳይሻል። ከዛ ከሱ ስር አልጠፋም ትያለሽ ማለት ነው። ከዚህ ውጭ ምንድን ነው ስራሽ? ቆይ ምንድን ነው ስራሽ? ስራሽ ንገሪኝ። አየለ መጥቶ እንደዚህ አይነት ሳንቲም ይወረውርልሻል እንደ ውሻ ከስር ማነሽ? አንድ አልጋ ብቻ ያለበት ቤት ማን አባውሎ? እሱ አንድ አልጋ ኖረበት አልኖረበት አኑሮን አላለም አይደለም። አባውሎ ራሳችንን እየኖርን ያለን አይደለም። ስለዚህ ሁን ተብሎ የተዘጋጀ ቤት ነው። ቤት ተከራይቶልሽ ነው። ይሄንን ብቻ ለአንድ ነገር ብቻ ነው የሚፈልግሽ? ምን ማለት ነው? ለአዳር ብቻ ምን ማለት ነው? ማለትም የቤት መሬት እኮ የሚባለው እኮ ቤት ሚስት ቤት ስለሞላ ስላልሞላ አይደለም። ምን ያጎደለብኝ ነገር የለም እስካሁን ነገር። እኔ ተመችቶኝ ነው እየኖርኩ ያለሁት። ሁለተኛ ሚስት መሆን ተመችቶሽ ችግር የለውም። የእናንተ ፐርሰናል ጉዳይ ላይ እኛ ጣልቃ መግባትም ምናምን አንፈልግም። ግን ደግሞ ይኸውልሽ አሁን ለሶስተኛ ጊዜ ስደውል እጄን መተሽ የምታቋርጪኝ ከሆነ በጣም የከፋ ነገር ነው የሚፈጠርብሽ። አለበለዚያ ግን ለምጠይቅሽ ጥያቄ ትክክለኛ መልስ ነው። ስለ ቶማስ አሁን አፋፊ እንድትይኝ አልፈልግም። በቃ እኔ ደግሞ እፈልጋለሁ። እኔና አንቺ አውርተን መጨረስ ነው የምትፈልጊው ነው ወይስ ጉዳዩ ህግ ጋር ሄዶ እንዲመጣ ነው የምትፈልጊው? ህግ ጋር እንዲሄድ አልፈልግም። ለምንድን ነው የሚሄደው? እሺ ለምንድን ነው ቶማስ የሚገደልሽ? ቶማስ ጋር እንደዛ ያደረኩበት ምክንያት የራሴ ብዙ የሆነ ምክንያት አለኝ። በእናትህ ተው አታስወራኝ። ይኸውልሽ እኔ የቶማስን ጉዳይ መስማትም ያን ያህል ፍላጎትም የለኝም። ያንቺን ጉዳይ ፍላጎት ከሌለ እኮ ማንሳት ነበረ። እኔ የምፈልገው አቡሽን የማትሰጪኝ ከሆነ ግን ስለ ቶማስ እሰማለሁ። በቶማስ ጉዳይ እንድትከሰሽ ያደርግሻል። እንዳታደርግ እንደዛ እንዳታደርግ። ስለ ቶማስ እንዳታወራብኝ አሁን እየነገርኩህ ነው። እሺ ቶማስ ማለት ቦይፍሬንድሽ ነው? ምን ይችላል? አውቃለሁ ብለህ ነበር መጀመሪያ። ማን እንደገደልሽው ነው እንጂ የማውቀው ስለሱ ማንነት አላውቅም። በቃ ቶማስ የሆነ ስራ ያሰራኝ ነበር። የምሰራበትን ስራ ብር ስለከለከለኝ ነው እንደዛ ያደረገው። ሆን ብዬ አይደለም። ገንዘብ ስለከለከለሽ ነው? ሆን ብዬ አይደለም። ሆን ብዬ አይደለም። እና ምንድን ነው በቃ በአጋጣሚ ነው። በቃ የሆነ እንትን አለብኝ። በቃ አናደረኝ። የሰራሁበትን ገንዘብ በሙሉ ነው የካደኝ። እሺ በቃ አጋጣሚ እንደዛ ይፈጠራል ብዬ። ስለዚህ ለገንዘብ ብለሽ አንቺ ሰው የምትገዢ ከሆነ ለገንዘብ ብለሽ ደግሞ ሰው አድኝ እስቲ። ጽድቅ ስሪ። ይሄ ገንዘብ ልስጥሽ። ከዛ የሚሰራ እንደዛ
ያደረኩትን የሰራሁበት የላቤን ነው የከለከለኝ። የላቤን ነበር የፈለግሽው ገንዘብ ተሰጠሽ። የሰራሁበትን ነው የሚፈልገው። ያልሰራሁበትን ገንዘብ ለምን ፈልጋለሁ? ስለዚህ የኛው ገንዘብ አትፈልጊውም ነው አይደል? ባጭሩ ይሄ ያልሰራሽበት ገንዘብ ነው። ስለዚህ ለምን ነው የምትሄደው? ያልሰራሽበት አልሰራሽም። የላቤን ነው የምፈልገው አልሽ። ምን ማለት ነው? ስሪ። አሁንም እኮ ስራ ነው። ይሄም እኮ የላቡ ያየለ ስሪና አሁን ስራ ነው የምትሰሪው እኮ የት እንዳለ መናገር ራሱ ስራ ነው። ከዛ ይሄን ትቀበያለሽ። ያላቅም የት እንዳለ አላውቅም። ጠንቅቀሽ ነው የምታውቂው። እናውቃለን። ማከው ለምን ደብቃለሁ? እሺ እንግዲህ እንደዛ ከሆነ ትንሽ መቀመጥ ያለብኝ ትንሽ ስለአንቺ እኮ ብናጣራ ስለ ቶማስ ደግሞ የተወሰነ እንድትነግሪኝ እፈልጋለሁ። እንደ ማስፈራሪያ አድርገሽ የምታስቢው ከሆነ ልክ ነሽ። በቃ እያስፈራራሁሽ ፖሊስ ጋር እደውላለሁ ብዬሽ ምናምን እያስፈራራሁሽ ነው። ስለዚህ እኮ እያስፈራራሁኝ ነው ያለኸው። አዎ በደንብ እያስፈራራሁኝ ነው እንደዚህ እያደረኩኝ ያለሁት። እና ደግሞ ፈርተሽ ደግሞ ስለ ቶማስ እንድትነግሪኝ እፈልጋለሁ። ረጅም ሰዓት አለ እንግዲህ አየር ተመልሶ እስኪመጣ ድረስ እኛ ምን የሄድበት ቦታ የለም። እንግዲህ ረጋ ብለን እናዳምጥሻለን። እሺ ምን ነበር ስለ ቶማስ ሌላ የምነግርህ ጉዳይ የለኝም። በቃ ስራ እንሰራ ነበር በጋራ ምንድን ነው የምንሰራው ስራ ነበር ከውጭ የምናስመጣው እቃ እና ሙሉ ያመጣነውን እቃ በሙሉ ነው ካለቀ በኋላ ገንዘቡ እንትን ይካደኝ። መጠጥ ነው የምታስመጡት ባር ውስጥ? ሌላ እናስመጣ ነበር ከመጠጥ ውጭ። እሺ መጠጡ ጋር በኋላ እነሱን ያደረግነው በጎን ከውጭ የምናስመጣቸው እቃዎች ነበሩ። የእሱን ገንዘብ በሙሉ ነው ያመጣሁት እኔ ካለኝ ማለት ነው። ለምን እና ደግሞ ሆን ብዬ አይደለም እንደዛ ያደረኩት። እሱም እሺ በቃ እንዳጋጣሚ በሸሪክ ነበር የምትሰሩት? ሸሪክ ሆናችሁ ነበር የምትሰሩት? ስለዚህ በጋራ ሆናችሁ የምትሰሩ ከሆነ ለምን በሱ ብቻ ገንዘቡ ወይም ደግሞ ንብረቱ ይገባል? ምን ማለት ነው? ለምን ገንዘቡን ማለት እኔና እሱ ሽርክና ካለ ሁለታችንም የምናውቀው ገንዘብ ወይ የምናውቀው አካውንት ላይ ነው ገንዘብ። ይሄማ ተማምነን ነው መጀመሪያ ራሳችን የተማምነን ነበር የጀመርነው ስራ በሱ ስም እንዲሁም ማለት ከዛ መጨረሻ ላይ ካለኝ ከዛ ሳክራሽ ምን መጣሽ? ሰገር አይደለም በቃ አናድዩ ነበር የዛ ሰዓት ስለተናደድሽ በቃ እንደዛ ይሆናል ብዬ አላሰብኩም ነበር ማለት ነው። ስለተናደድሽ እኔ ሆን ብዬ አይደለም የገደልኩት። ሆን ብለሽ ነው እንጂ ሆን ብዬ አልገደልኩት። ሆን ብለሽ ነው። ሆን ብለሽ ካልሆነ ሊሞት ያለ ነፍስ አትርፊ ያለ አቡሽ ሊሞት ነው። አትሪፍ የምትፈልጊ ከሆነ እስቲ የቶማስን ነፍስ ቢያንስ በዚህ አስደስች። እስቲ አቡሽ የት እንዳለ ንገሪ። አቡሽ የት እንዳለ አላውቅም። ታውቂያለሽ? አላውቅም። እንዴት ነው የማታውቂው? ባሌ ነው እንትና ምናምን ስትይ አልነበር እንዴ? እሺ ያልሽ በደንብ መፍራት ስላለብሽ አንድ ደግሞ ሌላ አንድ የወንጀል ታሪክ ደግሞ ጨምርልሻለሁ። ከዚህ በላይ አላት። ስለ ሳምራዊት ደግሞ ድጋሚ ላውራ እንዴ? እናት ሌላ ነገር አታውራብኝ። በቃ እዚህ ጋር ላውራ አንቺ ምንም እንድታወራ አልፈልግም። እናቱ ፋይን እያወቀ እና አንቺን አንጠልጥለን ነው ሰዳታ ፖሊስ ጣቢያ ይሄ ሁሉ የወንጀል ታሪክ አለ። በጣም ይርቡ ነው ማለት በቃ ስለ ሳምራዊት እንድታወራ አልፈልግም። እንዳታወራ ይኸውልሽ ግን ሌላ ቀስ በቀስ አንዳንድ ኧረ ንገረኝ ነው አንተ ማን ነው ነው ስለ እኔ ታሪክ እንደዚህ የምታወጣጣኝ? ይኸውልሽ ግን በጣም ስለ እኔ ታሪክ ነው እያጠራ የምትውለው። ስለዚህ ሌላ ተጨማሪ ነገሮችን ሳላወራ ማን ስለሆንክ ነው ስለ እኔ እያጠራ የምትውለው? ምንድነው ከኔ የምትፈልገው? የሳምራዊት ታሪክ ነው ከኔ የምትፈልገው ምንድነው? ስለ ሳምራዊት ታሪክ ምን እንዳታወራኝ በእናትህ። የምፈልገው አቡሽ የምናገኝበት መንገድ ችግር የለውም የት እንዳለ ማታወቂ ብቻ አቡሽ የት እንዳለ እንድናውቅ የምታደርጊን ከሆነ ገንዘቡንም ታገኝ። በቃ እየለ ሲመጣ ምን ነገር ጠይቃለሁ ነገር የለኝም። ኧረ እባክሽ እሱ ሲመጣ የምጠይቀው ነገር ጠይቃለሁ። ንገረኝ አቡሽ ያለበትን ቦታ እስኪ አስቢ። ስለ ሳምራዊት ንገረኝ። ስትነግረሽ ወይስ ንገረኝ? አንቺ ስለ አቡሽ የምትናገሪው ነገር ካለ ተናገሪ። እንደ ሳምራዊት ነው ወዳጇ ላይክ እህቷ ምንም አታወራ። በቃ ስለ ሳምራዊት ተዋት። በቃ እሷን እህቴ ነው አንተ የምትላት ሳምራዊትም ማለት የምትቀርባት እሷን እህቴ ብላ ያላትን ገመናዋን ሚስጥሯን ምናምን ኤቭሪቲንግ ካሳየቻት በኋላ እሱን መናገር ምን አስፈለገው? ስለ አቡሽ ንገሪን አልንሽ። እምቢ የምትይ ከሆነ እስከዛ እስክታስቢ ንገሪኝ። ገና ሁሉንም ነገር አስተካክላለሁ ነው የምልሽ። ምንም ማስበው ነገር የለኝም። ስለ ሳምራዊት ይሄን ወሬ አታወራ። በቃ ምንድነው አንተ የምታስበው? እኮ ስለ አቡሽ ንገሪኝ። አቡሽ የት እንዳለ ንገሪኝ። እኔ የማውቀው ነገር ቢኖር ደውለሽ ጠይቂው። ደውለሽ ጠይቂው። ይሄ በግሽን ደውለሽ ጠይቂው። ስለ ሳምራዊት ምናምን ትለው ወሬ እንዳታወራ ንገሪኝ። ያን አልኩ ከግድያው እኮ በጣም እኮ ያነሰ ወንጀል እኮ ነው ይሄ። አንቺ ከሰራሻቸው ወንጀሎች እንደው በጣም ቀላል ነው እኮ አታወራብኝ። ስለ ሳምራዊት ምን ትተወራለሽ? በጣም ተወጃት ነው። ጸጽተሽ ነው ንገሪኝ። ጸጽተሽ ነው እሱ ተወጃት ነበር በጣም
በጣም ነበር የምወደው። እሺ እና የምትወጃት ከነበረ ያውም ለእናቷ ያውም ለታማሚ እናቷ ያዘጋጀችውን ገንዘብ ሰርቀሽ መሄድ ነበረብሽ። ከዛም እኮ ማለት ነው አልፎ ተርፎ ማለት ነው ፍቅረኛ ነበራት ሳምራዊት ከፍቅረኛዋ ነው ገንዘቡን የሰረቀችው። እና ደግሞ ሳምራዊት እና እሷ ሆነው ከፍቅረኛዋ ገንዘብ ሰርቀው ሳምራዊት ለሕክምና ይሆናል ያለችውን ገንዘብ ደግሞ ከሳምራዊት ደግሞ እሷ ሰርቃ ሄደች። የዚህን ያህል ነው እንግዲህ ያለችው እና እየተደረደርሽ ነው። በነገራችን ላይ ሳምራዊት በአካል ብታገኝሽ ልትገልሽ እንደምትችልኝ ታውቂያለሽ አይደል? በአጋጣሚ አግኝቻት ነበር እሷን እና በጣም ነው የምትፈልጋት። አስፈላጊ ከሆነ እንደ ፖሊስ ጋር መደወል ነው የጠበቅብኝ። እሷን የምደውልላት እሳት ለብሳ ጎርሳት ነው እንዳደውላት ለምን እንደምትደውልላት እሷ እና እንዳደውልላት በቃ አንቺ ማለት ፈልገሽ ሁሉንም ነገር ፈልገሽ ያስጨነቀኝ ነው ያለው። በደንብ እንድትጨነቂ አታስጨነቀኝ። ውሰጂ፣ አትግደርደሪ፣ አትግደርደሪ እወስዳለሁ አላለችም። በግ ዝም ብለሽ አሁን የት እንዳለ ንገሪን። ከዛ በኋላ ችግር የለም ውሰጂው፣ ምንም አይሰራም። ከፈለጋችሁ ነው ያጣርች ምናምን እነግራችኋለሁ። እኔ እስካሁን በማውቀው ነገር የማውቀው ነገር አንቺ እንዴት ይሄንን አምናኛ ጥለንሽ እንድትሄድ እመነኝ። በቃ አየለን ጠይቄ ሌላ ሰው ቢሆን የሚያውቅ ስለ እሱ የሚያውቅ ነገር ካለ በቃ ጠይቄ እነግራችኋለሁ። በቃ አላውቀውም አላልሽም? እንደው ሳንወጣ እኮ ስለ አቡሽ ያለበትን ቦታ በህይወት ካለም አለመለሉትን እሺ። አሁን በቃ እስካሁን ያወራነው አውርተናል፣ የተግባባነው ያህል ተግባብተናል። አሁን ለመጨረሻ ጊዜ በድጋሚ እጠይቅሻለሁ፣ አቡሽን ታውቂው ነበር ወይስ አታውቂው? እያለች አንድ ያውቀዋል እያለች አውቀዋለሁ፣ ግን አሁን የት እንዳለ ነው የማላውቀው ማለት ነው። የት እንዳለ ነው የማላውቀው እኮ እንጂ አውቀዋለሁ። ስለሱ ነግሮሻል? አሁን ግን በዚህ ሰዓት ላይ የት እንዳለ ነው ያላውቅም። በህይወት ይኖርም አይኖርም ማጥቦ እንዳይልኝ። ኧረ እባክሽ ገደልኩት አለሽ? ንገሪኝ፣ ገደልኩት አለሽ? አላለኝም። ለምንድን ነው እንደዛ የሚለኝ? አላወራኝም ስለሱ። አሁን አውርተን የምናውቀው እሺ። ታዲያ ለምንድን ነው እዚህ የገባው? ከገባ እኮ 2 ሰዓት ምናምን ቆይቶ ነው ወይስ አቡሽን አልጋ ስራ አስገባችሁት? እንዴት ነው? የት ነው ያገታችሁት? እኛ ላገት ነው አቡሽን። እና ታዲያ ምንድን ነው 24 ሰዓት ሙሉ እዚህ ቆይቶ የሚሄደው? ተይው፣ አምሶላ ስትጋፈፍም ሆነ ምንም አያገባኝም። እሱ ግን ያ ሁሉ ጎረምሳ ወጥቶ በር ላይ ስልክ የሚያናግር ምን እሱን ኦኬ ዞር ብለህ ቃኘት ታድርግ ብላችሁት ነው? አባት ስለምትለው ነገር እና አሁን ምንም አውቀው ነገር የለኝም። ኧረ እባክሽ አቡሽ ስለምትለው ልጅ ደግሞ በቃ ያለውን መረጃ አጣርቼ እነግራቸዋለሁ። በቃ አሁን ሌላ ታሪክ እንድታወራብኝ አልፈልግም። እኛ እንሂድ። ኧረ ገና ያወጣልሻል። በቃ ሂዱና ነው ያጣርቼ። የት ሆስፒታል እንደተወለድሽ ላይ ያወጣልሻል። ችግር የለም። እሺ እንዲህ በቀላሉ የምንፋታሽ እንዳይመስልሽ። በቀላሉ ፋችኛል ብለሽ እንድታስቢ አልፈልግም። አሁን በጣም በቀላሉ አንድ አይነት ነገር ነው ይጠይቅሽ ያለና አቡሽን ያለበትን ቦታ ብቻ ነው ነገር ሳምራዊትም ሳታውቅ ስለ ቶማስም ሳይወራብሽ እና ደግሞ ያየለ ወንጀሎች ላይ ኢቭሪፍ ገንዘብ እንኳን የሁሉ ገንዘብ በካሽ መያዝ ራሱ ወንጀል። ስለዚህ ይሄ እንዳለ ተደማምረው ዘብጥያ ለረጅም ጊዜ እንደምትቆይ እንድታስብ ይፈልጋል። ስለዚህ እንደዚህ አይነት ነገር እንዲፈጠር ማትፈልጊ ከሆነ በጣም አጭርና ቀላል ነገር ምንድነው ስለ አቡሽ መናገርና መተንፈስ ብቻ። ከዛ እኛም እንዳልተፈጠረ ከዚህ በፊት እንደማንተዋወቅ እንረሳሳለን። እነግራችኋለሁ። እሺ ግን ደግሞ አጣርቼ ነው አሁን በአሁን ሰዓት የት እንዳለ እኮ ነው ያላውቅም። አየለ ጋር አንድ ስልክ መደወል ነው። ስልክ ነባ ጋር ስልክ ይሰጥሻል፣ ትደውይላታለሽ። ነባ ያገኘው ነገር አለ ስልክ ውስጥ ሲመጣ ጠይቀዋለሁ። ፈለገው ቼክ አድርገው ስልኳን። ስልኬ ላይ ምንም ነገር የለም። ለምን ትፈሪያለሽ? ምንም ነገር ከሌለ ጠይቀዋለሁ። ምንም አርፈሽ ቁጭ በይ። ምንም ነገር ከሌለ ለምን ትፈሪያለሽ? አየለ ሲመጣ በቃ እንዴትም ብዬ ለምኛ አሳምነዋለሁ። በቃ የት እንዳለ እንዲነግረኝ አደርጋለሁ። አየለ አቡሽን አንቺ ቁጭ በይ በእናትሽ። ቴክስት አግኝቻለሁ። አየለ መጥቶ ሄዷል ምናምን ብላ ቴክስት አለ። ለምን ከሆነ እነሱ ለእህቴ ነው ማለት ቁጭ በይ። ወዴት ነው የምትሄጂው? አንቺ ነይ ቁጭ በይ። አየለ መጥቶ ሄዷል እኮ መንገድ ላይ አይተው ነበረ። እንደዛ የሚል ቴክስት አለ ነበር። ወንድ ነው ሄዶ ማለት ነው።
አየለ ነው አየለ መጥቶ ሄዷል ብለሽ ለአየለ ቴክስት ጻፍሽ። ከዛ አየለ አንስቶ የነው ማራለ ማለት ነው። ጅል ነው እዚህ ጋር ምንድን ጅሎች ናቸው ደግሞ ይጻፉ ተጻፉ ድጋሚ መጣት ይችላል በቤቱ። ኦኬ አየለ መጥቶ ሄዷል ብለሽ ለሱ እኮ ነው ቴክስት ይጻፍሻ። አያውቅም ማን መጥቶ እንደሄደ ያችን አይደለም። እሺ ችግር የለውም። በነገራችን ላይ እኮ የላትም እኮ አራት ወንድም ነው ያለሽ አይደል? ኧረ ተፋ አራት ወንድም አለሽ። 3 ክፍለ ሀገር ናቸው። አንደኛው ደግሞ እንዳንቺ ባንቺ የመጣ ሶስተኛው ነው። በየመንገዱ ላይ ገረባና እየለቃቀመ ይሄዳል። እዚህ ላይ የራሱ ማለት ነው ያንቺ እጅ እንዳለበት ታውቂያለሽ አይደል? ባንቺ እንደዛ ምክንያት ነው። ባንቺ እንደዛ መሆን ምክንያት ነው እንደዚህ ሆነ። እንዲጸጽትሽ አይደለም የነገርኩሽ ያለሁት ልክ ስለሆነ እንደዚህ ከቆየሁኝ እዚህ በጣም ብዙ ነገር እንደማውቅ እንድታውቂ አደርግሻለሁ። እንደዛ ብዙ ነገር ስለኔ እንደምታውቁ ነገርከኝ። በቃ አሁን አታስጨንቀኝ በእናትህ። ከዚህ በላይ ከፈለግሽ ነው ወጣልሽል። ችግር የለም። መዋሸት ደግሞ አስፈላጊ አይደለም ያልኩሽ። አንቺ በዋሸሽን ቁጥር አዳዲስ ነገሮችን እነግርሻለሁ። አሁን እህቴ ያልሽ እህት እንደሌለሽ አውቃለሁ። አንድ የቤታቸው ሴት አንቺ ብቻ እንደሆንሽ አውቃለሁ። እንደዛ ነው ለማስቀመጥ ነው ያኖርሽ እንደነበረ ማውቅ የታለ ብሩ የታለ ብሩ የምን ሰው ነው ማለት የታለ ብሩ ምንድን ነው? የምን ሰው ነው ያመጣሽው እንጂ 30 ሺህ ብር ጀመርሽ እንደዚህ ማለት ምንድን ነው? እናማናችሁ ከእናንተ ጋር ነገር የለኝም ማለት ምንድን ነው? ዘር በርስ ብሩ ልሰድበት። ኧረ ነው ዞር በል በእናትህ። ምንድን ነው? ማን ነው ይሄ? የምን ብር ነው?